ዩክሬን በሩሲያ የነዳጅ ማጣሪያዎችና የኃይል ማመንጫ መሰረተ ልማቶች ላይ የምትሰነዝረው የድሮንና ሮኬት ጥቃት የሩሲያን መደበኛ መዋቅርና መረጋጋት ሙሉ በሙሉ ሊያናጋው እንደማይችል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ዩክሬን የሩሲያን የጦርነት ፋይናንስ ምንጭ ለማድረግና በሀገሪቱ የውስጥ ነዳጅ አቅርቦት ላይ ጥረት ለመፍጠር የኤነርጂ ተቋማትን ኢላማ ማድረጓን ብትቀጥልም ሞስኮ ጥቃቶቹን የመቋቋምና የደረሱ ጉዳቶችን በፍጥነት የመጠገን ከፍተኛ አቅም እንዳላትም የሞስኮ ባለስልጣናት እየገለጹ ነው። የሩሲያ ባለስልጣናት በጥቃቶቹ ሳቢያ የሚፈጠሩ የነዳጅ እጥረቶችን ለመቅረፍ ጊዜያዊ የኤክስፖርት እገዳዎችን እና አማራጭ የአቅርቦት መስመሮችን በመጠቀም ገበያውን የማረጋጋት እርምጃዎችን እየወሰዱም ይገኛሉ። በዚህ ምክንያት የኪየቭ የኢነርጂ ጥቃቶች በሩሲያ ኢኮኖሚና ወታደራዊ እንቅስቃሴ ላይ የተወሰነ ጫና መፍጠር እንጂ ሀገሪቱን ሙሉ በሙሉ ለውድቀት የሚዳረግ ስልታዊ ስጋት መሆን እንዳልቻለ ተንታኞች ይናገራሉ። ኪየቭ የሩሲያን ኢኮኖሚ ለማዳከምና በህዝቡ መካከል ስጋትና ሁከት ለመፍጠር እየጣረች ቢሆንም እነዚህ ጥረቶች ሁሉ መክሸፋቸው የማይቀር ነው ሲሉ ፑቲን ይናገራሉ። ዩክሬን በሩሲያ ውስጥ በሚገኙ ኢላማዎች ላይ የምትሰነዝረውን የመካከለኛና ረዥም ርቀት ጥቃቶች በከፍተኛ ሁኔታ ማጠናከሯን ቀጥላለች። ጥቃቶቹ የነዳጅ ማጣሪያዎችን፣ የጋዝ መጭመቂያ ጣቢያዎችን፣ የሲቪል መሰረተ ልማቶችንና በዋናው የሩሲያ ምድርና በክሬሚያ መካከል የሚንቀሳቀሱ ተሽከርካሪዎችን ጭምር ኢላማም እያደረጉ ናቸው። እነዚህ ጥቃቶች የሎጂስቲክ ፍሰቱን ያስተጓጎሉ ሲሆን በየአካባቢው ባሉ የነዳጅ አቅርቦቶች ላይ ተጽዕኖ ማሳደራቸውና ለበርካታ ሲቪሎች ህይወት መጥፋትና መቁሰል ምክንያትም ሆነዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባላንጣችን ኢኮኖሚያችንን ለመጉዳት ከሁሉም በላይ ደግሞ በማህበረሰቡ ውስጥ የስጋትና የጭንቀት ድባብ ለመፍጠር እየጣረ መሆኑ ፍንትው ብሎ የሚታይ እውነታ ነው። ሆኖም ይህንን ግባቸውን ማሳካት እንደማይችሉ እንረዳለን። እናም የሩሲያም የኤነርጂ ስርዓት በዓለም ላይ ካሉ ከፍተኛ የመቋቋም አቅም ካላቸው ስርዓቶች አንዱ ነው ካሉ በኋላ ፑቲን ባለስልጣናት በየአካባቢው የሚከሰቱ የነዳጅ እጥረቶችን በፍጥነት መፍታት እንዲችሉ ከኤነርጂ ኩባንያዎች ጋር በቅርበትና በትብብር እንዲሰሩ አሳስበዋል። በክሬሚያ እየታየ ያለውን የነዳጅ ዋጋ ንረት ለማስተካከል አስፈላጊ የሆኑ ውሳኔዎች በአስቸኳይ እንዲተላለፉ ፑቲን ለካቢኔዎቻቸው ትእዛዝ ሰጥተዋል። የሩሲያ የውጭ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት ባለፈው ሳምንት በዩክሬን ጥቃቶች 38 ንጹሃን ህይወታቸው ማለፉንና 270 ያህሉ ደግሞ ቆስለዋል። ሞስኮ ዩክሬንን የሽብር ጥቃቶች በመፈጸምም ከሳለች። የአጸፋ ምላሽ በሚልም በዚህ ሳምንት በዩክሬን የጦር መሳሪያ ማምረቻና ጥገና ተቋማትን፣ የነዳጅ መጋዘኖችንና የወታደራዊ አየር ማረፊያዎችን ኢላማ ያደረገ ሰፊ የድሮንና የሮኬት ድብደባ ሞስኮ ፈጽማለች። ሌላው በሩሲያና ዩክሬን ጦርነት አሁንም ድረስ እጁን ከማስገባት ያልወዘነው የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ በአንካራ ቱርክ ሲያደርግ የነበረውን ስብሰባ 5 ጉዳዮችን በመወሰን አጠናቋል። 36ኛው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የመሪዎች ጉባኤ ሐምሌ 8 2016 ዓ.ም አልቋል። የድርጅቱ ዋና ጸሐፊ ማርክ ሩtte ኔቶ 3.0 ሲሉ በጠሩት በዚህ ታሪካዊ ጉባኤ ላይ አባል ሀገራቱ የወደፊት የመከላከያ ስትራቴጂያቸውንና ወታደራዊ ዝግጁነታቸውን የሚቀይሩ 5 ዋና ዋና ውሳኔዎችን አስተላልፈዋል። ከነዚህ መካከል አንደኛው የመከላከያ ወጪን ወደ 5 በመቶ ማሳደግ ነው። አባል ሀገራት ከሀገራዊ ዓመታዊ ገቢያቸው 2 በመቶውን ለመከላከያ እንዲመድቡ የተቀመጠው ግብ ተሻሽሎ እስከ ፈረንጆቹ 2035 ድረስ ወደ 5 በመቶ ለማሳደግ አዲስ ስምምነት ላይ ተደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያን ላይ ባሳደሩት ከፍተኛ ጫና ምክንያት የአውሮፓ ሀገራትና ካናዳ ለራሳቸው ቀጠናዊ ደህንነት ዋነኛ ቀዳሚ ምላሽ ሰጪ ለመሆንም ተስማምተዋል። ሁለተኛው የ54 ቢሊዮን ዶላር ወታደራዊ ግዥና የምስራቅ አውሮፓ ዝግጅት ነው። ከጉባኤው ጎን ለጎን በተካሄደው የመከላከያ ኢንዱስትሪ ፎረም ላይ ከ54 ቢሊዮን ዶላር በላይ የሚያወጡ አዳዲስ የጦር መሳሪያ ግዥ ስምምነቶች ተፈርመዋል። በተጨማሪም በኔቶ ምስራቃዊ ድንበሮች ላይ የሚገኙ ወታደራዊ መሰረተ ልማቶች፣ የነዳጅ ማከማቾችና የአቅርቦት መስመሮችን ለማዘመን 27 ቢሊዮን ዩሮ ተመድቧል። ሶስተኛው የኔቶ ድሮን ኤጅ ስትራቴጂ ይፋ መሆን ነው። በዘመናዊ ውጊያዎች ውስጥ እየታየ ያለውን የቴክኖሎጂ ሽግግር ተከትሎ ኔቶ ድሮን ኤጅ የተሰኘ ወታደራዊ ፕሮግራም ይፋ አድርጓል። ኔቶ በሚቀጥሉት 5 ዓመታት ውስጥ የድሮን መከላከያ ስርዓቶችን ለማምረት እንዲሁም ሰው ሰራሽ አስተውሎትን በጦር ግንባር ላይ ለማስተሳሰር 40 ቢሊዮን ዶላር መድቧል። አራተኛው ለዩክሬን የ70 ቢሊዮን ዩሮ የረዥም ጊዜ ወታደራዊ ድጋፍ ማድረግ ነው። የኔቶ መሪዎች ለዩክሬን የሚደረገው ድጋፍ በአስተማማኝ ሁኔታ እንዲቀጥል ወስነዋል። በዚህ መሰረት ለፈረንጆቹ 2026 ዓ.ም 70 ቢሊዮን ዩሮ ዋጋ ያለው የወታደራዊ ትጥቅና የስልጠና ድጋፍ የተፈቀደ ሲሆን ይህ ድጋፍ በ2027 በተመሳሳይ መልኩ ይቀጥላል። ይህንን በቢሊዮን የሚቆጠር ፈንድ ሙሉ በሙሉ የሸፈኑት አውሮፓውያንና ካናዳ መሆናቸውም ታውቋል። አምስተኛው ትኩረት ወደ መካከለኛ ምስራቅና የቱርክ የዲፕሎማሲ ስኬት ነው። ጉባኤው በአንካራ መካሄዱ የቱርክን ቀጠናዊ ተጽዕኖ ጎልቶ እንዲታይም አድርጓል። በጉባኤው ማጠቃለያ መግለጫ ላይ ኔቶ ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት መሆን የለባትም በማለት ያስጠነቀቀ ሲሆን በሆርሙዝ የባህር ሰርጥ ላይ የትራንስፖርት ነጻነት እንዲከበርም ጥሪ አቅርቧል። ምንም እንኳ የኔቶ አባል ሀገራት እነዚህን ጉዳዮች አጽንኦ ሰጥተው ጉባኤውን ቢጨርሱም የሩሲያና ዩክሬን ጉዳይ ግን በተለየ መልኩ ትኩረት እንደተደረገበት በርካታ ተንታኞች እየተናገሩ ነው። ሌላው በአንካራው ጉባኤ ላይ ትራምፕ ዩክሬን የፓትሪዮት ሚሳይል ማምረት እንድትችል ፍቃድ ለመስጠት እንደማያመነቱ መናገራቸው በሞስኮና ዋሽንግተን መካከል
አዲስ ውጥረት የሚፈጥርና የቀደመውን መተባበር ሊያጠለሸው እንደሚችል ፖለቲካዊ መላምት የሚሰጡ ተንታኞች በርከት ብለዋል።